ሰዎች የአርሴናል ደጋፊ ነን ብሎ እኮ ሁለት ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወተው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ አላህ ያሳየው እንደም ኤው ማማ የለዚህ መቃጠል የለ በምንማማረው ትምህርት ራሴን ገመግማለሁ፣ ራስን ትገመግማለህ፣ ራስሽን ትገመግሚያለሽ። ይሄ ነው ምንም ጭንቅ የለውም። በቃ ምርጥ ቦታ እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ ወላሂ አራዳ የለም። አራዳዎች ናቸው እዚህ ዳዕዋ መጥቶ የሚያዳምጡት። ይሄ ዝም ብሎ ስራ አጣን በሚል ስሜት እንደራሳችሁ እንዳገመግሙ ወላሂ እድለኛ ናንተ። እቺን ዳዕዋ ማግኘት አላህ እኮ ያስታውሳል። አሁን ከሰባቱ ሰማይ በላይ ያለው አላህ፣ አርሽ ላይ ያለው አላህ፣ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ? አምና እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው ስላስገባኝ? እግዚአብሔር ይመስገን ሰላም ነው። ስለተቀበልኩኝ አመሰግናለሁ። አንዳንድ ጥያቄ ነበረኝ ወንድሜ። እሺ ማለት እኔ እንኳን ስለ አልመሲሁ ስለ ኢሳ ወይም ስለ ኢየሱስ ክርስቶስ እና ስለ ሌሎቹ ነቢያቶች ነብዮች ነበር ልጠይቅህ ያሰብኩት። እሺ ጠይቅህ ማለት ይሄ አልመሲሁ ወይም ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበልክ ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላህ መልእክተኞች ሆነ ወይም ደግሞ በእኛ በክርስቲያኖቹ ከነዚህ አስተማሪዎቹ ከነ ሙሴ ከነ ያዕቆብ ከነ አብርሃም ማለት ከናንተ ከነብዩ መሐመድ ማለት የተሻለ ቦታ አይሰጠውም ይሰጠዋል ብዬ ነው ማምነው። ምክንያቱም የሆነ በቃ ሚራክል በሆነ ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው። ሁለተኛ ደግሞ እዚህ ሞቶም አልቀረም አላህ ወይን እግዚአብሔር አመሳስሎም ይሁን አሳርጎታል። ብቻ በፍርድ ቀን ይምጣ ይሙት ያኔ እኔ አላውቅም። እሱ ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያደርግም? አታስባለህ? እሺ እንግዲህ ኢየሱስ ክርስቶስ አንደኛ እንግዲህ ቦታ አድርገው እንትን የሚል ድምፅ አለ መሰለኝ አዳምጥን ትምህርት አድርገው የሚረብሽ ድምፅ አለ። እሺ ኢየሱስ ክርስቶስ ከኛ ዘንድ በጣም የተከበረ ነብይ እኮ በጣም የተከበረ ነብይ ነው። ከነቢያቶችም ኡሉል ዐዝም ከሚባሉ 5 ታላላቅ ነቢያቶች አሉ። ማንም ነብይ ደረጃቸውን የማይደርስባቸው ከነዚያ መካከል አንደኛው ነው። አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ብሎ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ታላላቅ ነቢያት ብሎ ገልጾታል። ተአምራዊ በሆነ መንገድ ነው ወይ ኢየሱስ የተገኘው? አዎ ተአምራዊ የሆነ ነቢይ ነው። ራሱ ተአምር ነው ኢየሱስ። ማርያምም ተአምር ነች። አላህ ነው ይሄን ያለው በቁርአን ላይ ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ልልዓለሚን እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረግኳቸው አለ። ኢየሱስም ተአምር ነው፣ ማርያምም ተአምር ነች። እኛ ጋር እኮ ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል። ማርያም ማንም ወንድ ሳይገናኛት ልጅን ከእርሷ ተገኝቷል። ታዲያ በዚህ ላይ ግን ማን ነው ሊደነቅ የሚገባው ከተባለ ይህን ድርጊት በእነርሱ ላይ ያደረገው ያ አንዱ አምላክ ነው ልንደነቅበት የሚገባው። ለምን ከተባለ ማርያምን በድንግልና እንድትወልድ አስተዋጽኦ ምንም አላደረገችም። ኢየሱስን በድንግልና እንዲወለድ ምንም አስተዋጽኦ አላደረገም። ማን ይሄን ያደረገው? ያ አንዱ አምላክ ነው። እናንተ ግን ይሄን በዚያ በአንዱ አምላክ መደነቁን ከዚያ ይልቅ በምን አደረጋችሁ? ድርጊቱ የተደረገባቸውን አካሎች ተደነቃችሁባቸው። አድራጊውን ትታችሁ አድራጊው ነው ልንደነቅበት የሚገባው። ከአምላካችን ከአላህ ዘንድ የሆነ ነው ይሄ። መልአኩ ገብርኤልን ማርያም ጠየቀችው። ቃለት አና የኩኑ ሊ ወለዱን ወለም የምሰስኒ በሸር እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ጠየቀችው። አንቺ ቻይ ስለሆንሽ ናት? አይደለም። ቃለ ከዛሊከ ላሁ የኽሉቁ ማ የሻ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ወደ አምላክ መለሰላት ገብርኤል። አያችሁ እኛ ሙስሊሞች በዚያ ይሄን ድርጊቱን ባደረገው ነው የምንደነቀው።
የእርሱ ነውና ሁሉ ስራው እርሱ ነውና ባለቤቱ። ኢየሱስ ክርስቶስና ማርያም በዚህ ድንቅ ተአምር ስራ በእነርሱ ላይ የተሰራውን ምንም አስተዋጽኦ አላደረጉ። ይሄን ስል ግን ጻድቅ አይደሉ እያልኩኝ አይደለም። ክርስቶስም ማርያምም ጻድቅ ናቸው ከኛ ዘንድ። አላህ ቃል በቃል በቁርአን ላይ ከሴቶች መካከል ጻድቅ ያላት ማርያምን ነው። የሚገርማቸው ወኡሙሁ ስዲቀቱን ይላል፣ እናቱ ማርያም ጻድቅ ነች ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሲሁ ጻድቅ ነው ብለዋል። ፈአቁሉ ከማ ቃለ አልዐብዱ ሷሊሕ ዒሳ ብኑ መርየም ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ጻድቁ የአላህ ባሪያ መሲሁ እንዳለም እላለሁ እያሉ ስሙን ሲያነሱ ጻድቁ ይሉታል። አያቸው አይደለ? ይሄ ግን ጽድቅናቸው ለራሳቸው ነው። ገብቷቸዋል። ልክ እነርሱ እንደጸደቁ ከአምላካቸው ዘንድ እኛም እንጽደቅ ነው፣ ሌላ አይደለም። እነዚህ አካሎች ይህን ድርጊት ያደረገባቸው ያ አምላክ ነውና በዚያ በሰራባቸው አላህ ሱብሓነሁ ወተዓላ መሲሁን አስገኝቶታል። ገብቷቸዋል አይደል? አምላካችን አላህ ሱብሓነሁ ወተዓላ ሌላው ሰዎችን በአራት መንገድ ፈጥሯል። አንደኛ ያለ አባት ያለ እናት የፈጠረው አለ። እሱም ማን ነው? አዳም ነው። ሁለተኛ ከእናትም ከአባትም እነሱም ማናቸው? እኔ፣ አንተ፣ አንቺ ነን። ሶስተኛ ያለ እናት ከወንድ ብቻ ማነች? ሔዋን ነች። ከአዳም ጎን ነው የተፈጠረችው። የእሷ በጣም አስደናቂ ነው። ሌላኛው ማን ነው? ከእናት ብቻ ያለ አባት ማን ነው? እርሱ መሲሁ ዒሳ ዓለይሂ ሰላም ናቸው። ቦታቸዋል። በዚህ መልኩ አምላክ አላህ ሱብሓነሁ ወተዓላ በአራቱ መንገድ ፈጥሮ አሳይቶናል። ቦታቸዋል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ ሰውን አስደናቂ በሆነ መንገድ ፈጥሮታል። በአራት አይነት መንገድ ፈጥሮታል። ከእናትና ከአባት፣ ከአባት ብቻ፣ ከእናት ብቻ፣ በአራቱም አድርጎ ፈጥሯል አላህ ሱብሓነሁ ወተዓላ። ታዲያ ያንን ባደረገው በአድራጊ ነው መደነቅ ያለብን። በተደረገባቸው ሔዋን ያለ ሴት ከአዳም ጎን ለመፈጠሯ ምንም አስተዋጽኦ የላትም ነበር። እሷ ሳይሆን የምንደነቀው ይሄን እርሷን ባደረጋት ነው የምንደነቀው በአምላክ። አዳም ያለ አባት ያለ እናት ከአፈር ብቻ ለመሰራቱ ምንም አስተዋጽኦ አላደረገም። በአዳም ሳይሆን የምንደነቀው አዳምን ካለመኖር ወደ መኖር ያመጣ ከአፈር ወደ ሰው የፈጠረ የሆነውን አምላክ አላህን ነው የምንደነቅበት። ክርስቶስ ኢየሱስ ከድንግል ማርያም ያለ ወንድ ዘር ፈሳሽ ለመፈጠሩ ምንም አስተዋጽኦ የለው። ስለዚህ በማን ነው የምንደነቀው? ይሄን በእርሱ ላይ ባደረገው ነው የምንደነቀው። እኔ፣ አንተ፣ አንቺ ለመገኘታችን ምንም አስተዋጽኦ አላደረግንም። በእኛ ሳይሆን የምንደነቀው በእኛ ላይ ይሄን ባደረገ ነው የምንደነቀው። አይ አይደለ? ወሚን አያቲሂ አን ኸለቀኩም ይለናል አላህ በቁርአን ላይ። ከተአምራቶች መካከል እናንተን መፍጠሬ ነው። ያ ተአምሬ ማን ነው? የእርሱ ነው። መሲሁን በዚህ መልኩ ተአምራዊ በሆነ መንገድ እንዲገኝ ያደረገው እርሱ ነው። ማርያምን ያለ ወንድ ዘር ፈሳሽ እንድትወልድ ያደረጋት እርሱ ነው። ስለዚህ ያ ነው። ማርያም ጻድቅ ነች፣ መሲሁም ጻድቅ ነው። መሲሁ ከታላላቅ ነቢያቶች ነው። በጣም ከምናከብራቸው ከምንወዳቸው ነቢያቶች መካከል አንደኛው ነው። ይህ ነው። መሲሁ በጣም በርካታ ተአምራትን አላህ ሰጥቶት ነበር። የእውነተኛ ነቢይነቱ ማረጋገጫ ናቸው። እነዚያ ግን የአምላክነቱ ማረጋገጫ አይደሉም። ተአምር ሲጀምር አምላክ ለነቢይ የእውነተኝነቱ ማረጋገጫ ይሆን ዘንድ የሚሰጠው የሆነ ተሰጥኦ ነው። መሲሁ የተባረከ ነው። አላህ ቃል በቃል በቁርአን ላይ ወጀዐለኒ ሙባረከን እንዳለ ይነግረናል። አምላክ የአላህ ብሩክ አድርጎኛል አለ መሲሁ። ብሩክ ማለት ምን ማለት ነው? ወጀዐለኒ ሙባረከን አይ ነፋዐን ሊናስ፣ ለሰዎች በጣም ጠቃሚ አድርጎኛል ማለት ነው። ሰዎች በመሲሁ ዘመን ማንኛውንም አካላዊ ህመም ታመው ወደ እርሱ አይመጡም የፈወሳቸው ቢሆን እንጂ። ለምጽ ታሞ ሰው ከመጣ ወደ መሲሁ የዛኔ ይፈውሰው ነበር በአላህ ፍቃድ። ቢስሚላህ ብሎ በአላህ ፍቃድ ብሎ ይፈውሰዋል፣ ይዳብሰዋል፣ ወዲያው ይፈወሳል። ይፈቻል አይደል? ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን ይፈውስ ነበር። መናገር የተሳናቸውን ይፈውስ ነበር። ማንኛውም በሽታ ወደ መሲሁ መጥቶ የዛኔ ሳይፈወስ አይሄድም ነበር። ይፈቻል አይደል? ይህ ነው እና ይህ ግን ለምንድን ነው ከተባለ እውነተኛ ከአምላክ ዘንድ የተላከ መሆኑን ማረጋገጫ ነው። ለዚህም ነው ራሱ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአያቲን ሚን ረቢኩም ይላል። እኔ ወደ እስራኤላውያን ልጆች የተላኩላችሁ መልእክተኛ ነኝ አለ። የመልእክተኝነቱ እውነተኛ ለመሆኑ ማረጋገጫስ ምን አመጣ ከተባለ አኒ ቀድ ጅእቱኩም ቢአያቲን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። አያችሁ፣ የእውነተኛ መልእክተኝነቱ ማረጋገጫ ናቸው እነዚያ። ታዲያ ሌላኛው ነገር ልናውቀው የሚገባ ነገር ምንድነው? ከመሲሁ ምንድነው ከኛ የሚፈልገው የሚለውን በደንብ ልታስተውሉ ይገባል። መሲሁ እንደው ዝም ብሎ ተአምራትን አሳይቶ አስጨብጭቦ ለመሄድ ነው በሰዎች ዘንድ አይደለም። ከተአምራቱ በስተጀርባ ከኛ የሚፈልገው አለ። ምንድነው የፈለገው? የምንወደው ከሆነ ያንን ነው ማየት ያለብን። ገብታችኋል አይደል? አንድን ሰው ከወደዳችሁት ይህ ሰው ከኔ ምንድነው የሚፈልገው?
የምትወዱትን ሰው ትታዘዙታላችሁና መሲሁ ምን አለ መጽሐፍ ቅዱስ ላይ እንዳነበባችሁት ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ታዲያ ምንድን ነው የሚፈልገው? ፈተቁላህ ወአጢዑን አለ መሲሁ መጨረሻ ላይ ታምራቱን አሳይቶ ከጨረሰ በኋላ አላህን ፍሩና አሁን የማዛችሁን ትእዛዝ ብቻ ታዘዙኝ አለ። አንድ ትእዛዝ ነው ትእዛዙ ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የማዛቸውም ይሄው ነው አለ። የእኔም ጌታ የእናንተም ጌታ እርሱ አንዱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። አለቀ። መሲሁ ከሰዎች የፈለገው ይሄን ነው። ስለ አምላኩ ክብር ሊገልጥ ነው ለሰዎች የመጣው። ያን አንዱን አምላክ አምልኩ ሊል ነው የመጣው። እኔን አምልኩኝ ሊል አልመጣም። እነዚህ ድንቅ ተአምራቶች የእርሱን አምላክነት ሳይሆን የእውነተኛ መልእክተኛነቱን ማረጋገጫ ናቸው። ለዚህም ነው አልዓዛርን ሲያስነሳ አይተህ ከሆነ ወደ ሰማይ ቀጥ አለና አባት ሆይ ስለሰማኸኝ አመሰግናለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁ አለ። ከዚህም ህዝብ ፊት ይሄን ቃል የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ከአምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑን ለማሳየት ነው አልዓዛርን ያስነሳው። አንተ እንደላከኝ ያውቁ ዘንድ። ስለዚህ እውነተኛ ከአምላክ ዘንድ የተላከ መልእክተኛና ነቢይ መሆኑን ማረጋገጫ ናቸው እነዚያ ተአምራቶች ሁላቸውም ማለት ነው። ገብቶሃል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አይደለ? ስለ አምላኩ ሊናገር የመጣው መሲሁ ወረበል ከዕባ በአምላኩ በጣም ቀናተኛ ነው። የአምላኩን ክብር ለማንም ለራሱም ሆነ ለማንም አይሰጥም። ይወቻል። ለዚያ ለአምላክ ብቻ ሰዎች እንዲገዙና እንዲሰግዱ ሊያስተምር የመጣ አንድ መልእክተኛና ነብይ ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ነገ ቀኑ ሐሙስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን አዘውትረው ይጾሙ ነበር። ሱና ነው። ከቻላችሁ ጾሙ፣ ካልቻላችሁ ለሌሎች አስታውሱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሐሙስን ቀን ጾም አስመልክተው ምን አሉ? ቱዕረዱ አልአዕማል የውም ልኢስኒን ወየውም ልኸሚስ ፈኡሒቡ አን ቱዕረዱ ዐመሊ ወአና ሷኢም። ዘወትር ሰኞና ሐሙስ ስራዎች ከአላህ ዘንድ ይቀረባሉ፣ እኔ ደግሞ ጾመኛ ሆኜ እንዲቀረብልኝ ይፈልጋለሁና ጾማለሁ ይሉ ነበር። ከዚያም ይጾማሉ። እናታችን አይሻ ረዲየላሁ ዐንሃ ምን አለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውም ልኢስኒን ወየውም ልኸሚስ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም የሰኞና ሐሙስን ቀን ጾም ተጠባብቀው ይጾሙ ነበር አለች። ስለዚህ ከቻለን እንጹም፣ ካልቻለን ሌሎችን እናስታውስ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።